ጋይስ ሁላችንም ያየነው የሜሲና የጁድ ቤሊንግሃም ንግግር ይፋ ሆኗል። ምን እንደተባባሉ ብትሰሙ በተአምር አታምኑ። እዚህ ጋር እንደምታዩት ጁድ ቤሊንግሃም ከጨዋታው በኋላ ከሜሲ ጋር የነበረው ንግግር በኢንተርቪው ላይ ተናገረ። ሜሲ ላይ ፋውል ከተሰራ በኋላ ቤሊንግሃም ሜሲን ነገር መፈለግና ማናደድ ጀመረ። ሁሉም ነገር የጀመረው ሜሲ ውሳኔው ለኛ ነበር መሆን የነበረበት ሲል፣ ቤሊንግሃም ደግሞ አይ ምንም አይነት ፋውል አልነበረም አለ። ሜሲ ደግሞ ጭቅላቴን እኮ ነው የመታኝ ብሎ መለሰለት። ከዛ ግን ጁድ ቤሊንግሃም የተናገረው ነገር የሙሉ ጨዋታውን አቅጣጫውን የቀየረው። ነገሩን እዛው ላይ ከመተው ይቅር ጁድ ቤሊንግሃም ይሄኔ መቋቋም አቅም ያለክ መስሎኝ ነበር ብሎ መለሰለት። ልክ የዛለት ነበር ከሜሲ ይሄን ፊት ያየ ነው። እዩት እስኪ በውስጡ እሺ እናያለን ያለው። ከዛ በኋላ ምን እንደተፈጠረ ሁላችንም እናውቃለን። ከአንድ ለባዶ ተነስተው በሜሲ 2 አሲስቶች 2-1 አሸነፉ። ስለዛ ዛሬ ምንድነው የተማርነው? ሜሲን እንዳታናድደው፣ ካናደድከው ትሸነፋለህ። አሁንስ በዛ እግዚአብሔር ምስክሬ ነው በዛ። እንዲህ ሜሲን የምንወደው እኮ በምክንያት ነው፣ እግር ኳስ ስለሚችል ነው። ለምንድን ነው ሰው በእንደዚህ አይነት ነገር እንዲጠላው የሚያደርጉት የባላንዶር አዘጋጆች? ይኸውላችሁ ጋይስ ነግሬያችኋለሁ ትላንትና አይደለ? አዎ ማሰብ ያለባችሁ ስለ ዓለም ዋንጫው ብቻ አይደለም፣ ባላንዶር የሚባል ነገር አለ። ይኸውልህ እኔ ለአንተ የባላንዶር መስፈርት ምን ማለት እንደሆነ አልነግርህም። በመጀመሪያ መስፈርቱ ምን እንደሆነ ሳታውቁ እንዲህ መንጫጫት። አንተ ብዙ ጊዜ ሳይክ ማለት ነው ራስን ልክ እንደ ርኩስ ኮንተንት ክሬተር ልክ እንደ እግር ኳስ ሊቅ ነው የምታየው ብዙ ጊዜ ማለት ነው። እንደዚህ ብለህ ከማውራት በፊት እንደዚህ ከመቅለልህ በፊት ኢዚ ነገሩ ምን እንደሆነ ልንገርህ። የባላንዶር መስፈርቶች ሪኳየርመንት ምንድን ነው የሚለውን ቼክ አድርጊ። ዓለም ዋንጫ በሚኖርበት ሰዓት የሚዘጋጀው ባላንዶር ስነ ስርዓት እና ዓለም ዋንጫ በሌለበት ሰዓት የሚዘጋጀው የባላንዶር ስነ ስርዓት በጭራሽ አንድ አይነት አይደለም። ዓለም ዋንጫ በሚኖርበት ሰዓት የሚዘጋጀው ባላንዶር ስነ ስርዓት እጅግ በጣም የተለየ ነው። የዓለም ዋንጫ በጣም ትልቁን ድርሻ ይዛል። በጣም ትልቅ ስቴጅ ስለሆነ ማለት ነው። ኧረ ትልቅ ስቴጅ አይደለም 7-6 ጌም ሆኖ እና በዚህ ትንሽ ጌሞች ውስጥ እነዚህ ጨዋታዎች አሸንፈ የዓለም ዋንጫ ሻምፒዮን ስለሆንክ እንዴት የአውሮፓ ቻምፒየንስ ሊግ የሊጎችን እንዲሁም ቶፕ ጎል ስኮረር ሆኖ የጨረሱት እንዴት እነሱን ዶሚኔት አድርጎ እንዴት የዓለም ዋንጫ ትልቅ ሊሆን ይችላል ካልከኝ አንተ የምትወደውና የኔ ጎት ነው የምትለው ክርስቲያኖ ሮናልዶ ሚስተር ቻምፒዮንስ ሊግ ነው። ፕሪሚየር ሊግ ላይ እያንዳንዱ ሊግ ላይ ዶሚኔት አድርጓል የምትለው ክርስቲያኖ ወርልድ ካፕ ላይ ሬስ ማድረግ ሁሉ አልቻለም፣ አይደለም ዶሚኔት ሊያደርግ ማለት ዳስ ዋይ በቃ የዓለም ዋንጫ በጣም ትልቁ ስቴጅ ነው፣ በጣም ጫና ያለበት በጣም ትልቁ ስቴጅ ነው የሚባለው ለዚህ ነው። ሊዮኔል አንድሬስ ሜሲ ደግሞ በዚህ ዓለም ዋንጫ ቶፕ ጎል ስኮረር ነው፣ ቶፕ አሲስት አድራጊ ነው፣ ቶፕ ቻንስ ክሬት አድራጊ ነው። በእያንዳንዱ የእግር ኳስ መስፈርቶች ላይ የተቀመጠው ተጫዋች ይህን የዓለም ዋንጫ ካሸነፈ ቶፕ ጎል ስኮረር ጎልደን ቡት፣ የውድድሩ የቶርናመንቱ ምርጥ ተጫዋች ጎልደን ቦል፣ የዓለም ዋንጫውን ጨምሮ ያሸንፋል። ይህ ቀላል ነገር አይደለም። ያው ካልገባ ፈትፍቼ እያጎረስኩ ነው። ይህም ላይገባ ይችላል፣ ግን ከተረዳኸው ማለት ነው። እንሂድ እስኪ አውሮፓ ላይ ያሉ እያንዳንዱ ተጫዋቾችን ቁጥር ነው። ዴምቤሌ ነው ከሜሲ ያነሰ ጎል ከሜሲ ያነሰ አሲስት ነው። በዋንጫ ብቻ የታጀበ እንትን ነው። ሃሪኬን ጎል ብቻ ነው ትልቁ ስኬቱና የላሊጋው የቡንደስሊጋው ዋንጫን ያሸነፈው። ቻምፒዮንስ ሊግ የለው፣ የዓለም ዋንጫ የለው። ይኸውልህ እነ ላሚን ያማል እንዳለ በቃ ከኬን ውጭ ያሉት ተጫዋቾች ከሜሲ ያነሰ ጎል ኮንትሪቢዩሽን ነው ያላቸው፣ ከሜሲ ያነሰ። ይኸውልህ ባላንዶር ላይ ማለት ነው አውሮፓ ላይ ብቻ ያለው ነገር አይደለም። አውሮፓ ላይ ያለው ነገር ትንሽ ከፍ ቢልም ከአውሮፓ ውጭ ያሉት ኢንተር ሚያሚ ላይ ያሳለፈው ሜሲ ያሳለፈው እያንዳንዱ ነገር ይቆጠራል። አሁን ለምሳሌ ልንገርህ፣ ሊዮኔል አንድሬስ ሜሲ ኢንተር ሚያሚ ሻምፒዮን አድርጓል። ዳስ ምን ማለት ነው? የዓለም ዋንጫን ሲጨምርበት በቃ የተሳካ ዓመት ነው ማለት ነው የሚያሳልፍ ካልገባ ማለት ነው። ይኸውልህ ኤፍኤ ካፕ፣ ፕሪሚየር ሊግ፣ ቻምፒዮንስ ሊግ ተደምሮ እንዲህ ተጨምቆ ዓለም ዋንጫ ላይ ደርስማ ዓለም ዋንጫ ላይ አይደርስም። እንደዛማ ቢሆን ኖሮ ክርስቲያኖ ሮናልዶ እዚህ ዓለም ዋንጫ ላይ ዶሚኔት አድርጎ ቀልዶበት እናየው ነበር። 6 የዓለም ዋንጫ ተጫውቶ ምንም አይነት የረባ ፐርፎርማንስ በግልም እንደ ቡድንም ሳያሳይ ይኸው ከዓለም ዋንጫ ከዚህ ቶርናመንት ጫማውን ሰቅሏል። አሁን አንተን እያስረዳው ነው በሚገርም ደግሞ ከኔ በላይ ሜሲን የሚወድ አንተ እኔ እኮ አውቃለሁ እኮ
የዓለም ዋንጫ ሁሉም እያስገመተ ነው። የኔ ድመት ለምን ይቅርባት? ማማቲ ትገምቻለሽ? ከአርጀንቲናና ከስፔን ማን ነው የሚበላውን ምግብ አቀርብልሻለሁ። አርጀንቲናና ስፔን። ከዛ እንደ ሌሎቹ ድመቶች አንቺም ትገምቻለሽ። እሺ እቤት ብዙ ተቀናቃኝ ድመቶች ስላሉ ውጪ አስገምታታለሁ ማማቲዬን። ቆይ እንደውም ሰርፕራይዝ ነው ሊሆነው የሚሆነው። ለሷ ምግቡ ላይ ነው ትኩረት የምታረገው፣ ግን ኳሱ ላይ ትኩረት እንድታረግ ጫና አሳድርባታለሁ። ማማቲዬ ነይ ተፈልገሻል። ነይ ይኸው የትኛው ነው በዩ ፉድ ኢዝ ጉድ። ራዱ ቤታይ እጮዳ ማንን የበላችው? ይሄኛውን በልታለች። ይሄኛውን ስለበላሽ ከፍተን እናየዋለን። አማቲ ስፔን አር ዩ ሹር ስፔን? ያ ለቀይር ነው ሐሳቧን። ማማቲ የመጀመሪያ ግምቷ ስፔን ሆኗል። ያው በቃ እንግዲህ ትጋብዛታላችሁ ታተ የስፔን ደጋፊዎች። የአርጀንቲና ተጫዋቾች ሊዮኔል ሜሲን በዚህ ደረጃ የሚወዱትና የሚያከብሩት ለምን እንደሆነ ማወቅ ከፈለጋችሁ ይሄን ቪዲዮ መመልከት በቂ ነው። አርጀንቲና እንግሊዝን 2-1 በግማሽ ፍጻሜው አሸንፋ ከጨዋታው መጠናቀቅ በኋላ በምታዩት መልኩ የአርጀንቲና ተጫዋቾች ከደጋፊዎቻቸው ጋር ደስታቸውን በሚገልጹበት ሰዓት የአርጀንቲና ደጋፊዎች ሜሲ 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 ያሉ ስሙን እየጠሩ ሲያዜሙለት ነበረ። ታዲያ ሊዮኔል ሜሲ ምን አደረገ? እጆቹን ወደ ላይ ያደረገ እንደዚህ በእጁ እያዞረ ለኔ ብቻ ሳይሆን ለተቀረው የቡድን አጋሮቼም ጭምር አዚሙላቸው ወይም ደግሞ ክብራቸውን ለነሱም ስጡ፣ እኔ ብቻ አይደለሁም ይሄንን ጨዋታ ያሸነፍኩላችሁ በማለት ለቡድን አጋሮቹ ያለውን አክብሮት እንደዚሁም ቦታ የገለጸበት መንገድ በጣም የተለየ ነበረ። ታዲያ ከዚህ በኋላም የአርጀንቲና ተጫዋቾች ኤንዞ ፈርናንዴዝ ሊዮኔል ሜሲ መጥቶ በትከሻው አንስቶ ወደ ላይ ካነሳው በኋላ እንግዲህ በጋራ ሆነው ከሊዮኔል ሜሲ ጋር አብረን ብዙ ነገሮችን እናሸንፋለን በማለት ከደጋፊዎቻቸው ጋር በህብረት አብረው ሲያዜሙና ደስታቸውን ሲገልጹ ነበር። ሊዮኔል አንድሬስ ሜሲ ምን አይነት መሪ እንደሆነ እንግዲህ በዚህ ቪዲዮ መመልከት እንችላለን። ደጋፊዎቹ ብቻ ሳይሆኑ የገዛ ተጫዋቾቹ አብሮት የሚጫወቱ ተጫዋቾች በዚህ ደረጃ ለሱ የተለየ ቦታና አክብሮት የሚሰጡት ከእንደዚህ አይነት ሁኔታዎች በመነሳት እንደሆነ መገመት አይከብድም። ለማንኛውም ስለ ሊዮኔል ሜሲ አስገራሚ አስደናቂ ጄስቸር ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሊዮ ሜሲ ዓለም ዋንጫውን ካሸነፈ 9ኛ ባሎንዶሩን ያሸንፋል ወይ? ብዙዎች እንግዲህ እየገመቱ ይገኛሉ። ያሸንፋል ብለው እያሰቡ ነው። ግን ያሸንፋል ምን ጥያቄ አለው ብራዘር? ፍራንስ ፉትቦል ማለት ነው ይሄንን ባላንዶር ነው የሚያዘጋጀው። ፍራንስ ፉትቦል ምክንያት ነው ይፈልግ ከድሮም ማለት ነው ለሜሲ ባላንዶር ለመስጠት። ይሄንን አረጋግጥ አይደለምና በዚህ እድሜው ይሄንን የመሰለ ፐርፎርማንስ ያለ ዋንጫ ጋር እያሳየን ይቅርና ድሮ እንኳን ከሱ የበላለጡ የሚገራርሙ ተጫዋች ከአንድም ሁለት ሶስት እያሉ እንኳን ለሜሲ ይሄን ባላንዶር ለመስጠት ምክንያት ነው ይፈልግና እኔ እንደውም የምፈራው ምን እንደሆነ ታውቃላችሁ? ስፔን በልታውም ለሜሲ እንዳይሰጠው ነው የምፈራው እንጂ አርጀንቲና ከበላችሁ ምንም ጥያቄ የለውም። ምንም ማሰቡላ አያስፈልግም። የሜሲ ነው የባላንዶር ገባር። በዚህ እድሜው አሪፍ እንቅስቃሴ አሳይቷል። በዛ ላይ አገሩ አርጀንቲና ጋር ዋንጫ በልቷል። በዛ ላይ ደግሞ ሜሲ ነው። ሜሲ ስለሆነ ብቻ ራሱ 50% ቫልዩ አለ። ስለዚህ ያገኘዋል። ስፔን ራሱ በልታው እኔ እንዳይሰጠው ነው የምፈራው እና ይመቻችሁ። ያው ተስፋ አድርጉ ነው በቃ 9ኛ ባሎንዶር እንደበላ አረጋግጡ። አርጀንቲና ከበላች ዝም ብለ ሰዎች በዚህ ዓመት በስፔንና በአርጀንቲና መካከል የሚደረገው የዓለም ዋንጫ ፍጻሜ እንግዲህ እረፍት ሰዓቱ እንደሌላው ጊዜ 15 ደቂቃ አይደለም የሚሆነው እስከ 30 ደቂቃ ድረስ ሊረዝም ይችላል። የሚሆንበት ምክንያት እንግዲህ የተለያዩ ፐርፎርመሮች ፐርፎርም ስለሚያደርጉ ከዚህ በፊት ባልተለመደ መልኩ የሃፍ ታይም ሾው ስለሚኖረው በዚህም ውስጥ እንግዲህ ሻኪራ፣ ጀስቲን ቢበር፣ ቢቲኤስን ጨምሮ እና አይሾ ስፒድ እና ፖስት ማሎን ፐርፎርም ያደርጋሉ ተብሎ ይጠበቃል። ለምን ነገርኳችሁ ነው ቢቲኤስ እዛ ደግሞ ክሎዚንግ ሴሬሞኒ ላይ ሄድላይነር የሚሆነው ፖስት ማሎን እና እንዳልኳችሁ ጄኒፈር ሃድሰን አለ። ጄኒፈር ሃድሰን ሾው ካወቃችሁት ሴሌብሪቲዎች ሲገቡ ጎንና ጎን ላይ ሆኖ እዚህ ቲክቶክ ላይ የተጨበጨበላቸው የሚገቡ እሱን ሾው የምታዘጋጁ ናሽናል አንተም ፐርፎርም ታደርጉ ሰው ጀስቲን ቢበር አለ። ከዛ ማዶና አለች። ከዛ በኋላ ሻኪራ አለች። ከዛ በርና ቦይ አለ ከአፍሪካ። ከዛ ቢቲኤስ አሉ እንደነገርኳችሁ። ከዛ ክሪስ ማርቲን እና ኮልፕሌይ ሃፍ ታይም ሾው ክሬተር ናቸው እነሱ። ከዛ ደግሞ ጉስታቮ ድናመን አለ። ከዛ በተጨማሪ ደግሞ አፒር የሚያደርጉ ሰዎች ወይ ደግሞ ገስት አፒራንስ አሉ። ቶም ክሩዝ አለ ሚሽን ኢምፖሲብል። ከዛ ስፒድ አለ። ስፒድን የማያውቀው ሰው የለም። ከዛ ሮቢ ዊሊያምስ አለ። ከዛ ኒኮል ሼርዚንገር አለች። ከዛ ላውራ ፖዚኒ ይኖራሉ። ሰበር መረጃ ተሰምቷል። ሀቢቢ በሞርጋን ሮጀርስ ዝውውር ጉዳይ ኮፒ ሊንክ ፎሎ ማድረግ እንዳይረሳ። አሁን ነው ሃንድ ኦፍ አርሰናል የዘገበው። ክለባችን አርሰናልና አስቶን ቪላ በሞርጋን ሮጀርስ ዝውውር ጉዳይ ድርድር ላይ ተቀምጠዋል ብሏል። ድርድር ጀምረዋል ብሏል ሃንድ ኦፍ አርሰናል። ሀቢቢ እሱ ብቻ እንዳይመስል ዌስትሃም ሴንትራል የሚባለው ማለት ነው ለዌስትሃሞች ቅርብ የሆነ ሶርስ ኡናይ ኤምሪ
ሰመርቪልን ከዌስትሃም ሊያስፈርም እንደሆነ ያው የሚል መረጃ ይኸው አስቀምጥላችኋለሁ። እንደዚህ እንትን ብለዋልና ኖርማሊ ይሄኛው ዝውውር ፈጥኗል ሀቢቢ። ሰመርቪልን አስፈረሙ ማለት ሞርጋን ሮጀርስን ወደኛ ይልኳታል ማለት ነውና ድርድር እንግዲህ ኦፊሻሊ መጀመሩን ሃንድ ኦፍ አርሰናል ዘግቧል። ሜሲ እንግዲህ ባላንዶር የማንሳት ፐርሰንቱ እንግዲህ 46% ነው። ያማል ደግሞ 33%፣ ሃሪኬን 15%፣ ዴምቤሌ 4%፣ እንደገና ደግሞ ኪሊያን ምባፔ 2% ነው። ከነዚህ ተጫዋቾች የተሻለ ነው። ኦፍ ኮርስ የተሻለ ነው፣ ምንም ጥያቄ የለውም። ኳስም የምትወድ ከሆነ ይህ ሰው የሚጫወተው እኮ አሜሪካ ሊግ ነው። እንዴት ነው እንግሊዝ ላይ የሚጫወት ሊግና ምናምን ጀርመን የሚጫወት ላሊጋ ላይ ምናምን? ይህ ሰውዬ ላሊጋ መጫወት ይችላል በዚህ ሰዓት፣ የምሬን ነው። ይህ ሰውዬ እንግሊዝ ላይ መጫወት ይችላል። ይህ ሰውዬ የትኛውም ሊግ መጫወት ይችላል። አሁን ከጠቀስናቸው ተጫዋቾች እዚህ ጋር ካሉት እንዲሁ ለምርጫ ከተዘረዘሩት ከማንም ይሻላል። ማርያምን የምሬን ነው፣ ይሻላል። የዓለም ዋንጫ ትልቅ ፐርሰንት አለው። ኦፍ ኮርስ ትልቅ ፐርሰንት አለው። ቻምፒየንስ ሊግ ብታነሳ ጥሩ ነው። የሊግንም ብታነሳ ጥሩ ነው። የዓለም ዋንጫ ግን በጣም ትልቅ አድቫንቴጅ አለው። የዓለም ዋንጫ ማለት በ39 ዓመቱ ከነ ኪሊያን ምባፔ ጋር 8 ጎል አግብቶ ብዙ አሲስቶችን ያደረገ የዓለም ዋንጫ ላይ እሱ ነው የሚታየው። አርጀንቲናን በጀርባው ተሸክሞ እየሄደ ያለ ተጫዋች። ስለዚህ ሰውዬ አይገባውም የምትል ካለ ተዘርፏል የምትል ካለ አንተ ወይ ሰገራ ስጥ ወይ ደግሞ እልም ያለ ሸሌ ነህ። እየረገጡ ነው የምነግርህ። ይኸውልህ በድጋሚ አሁንም ደግሞ አለው ወንድሜ፣ ጉድ ሳይሰማ መቼም ነው መስከረም የማይጠባው። ሊዮኔል አንድሪያስ ሜሲ ፋይናል ወርልድ ካፕ ፋይናል ላይ ከደረሰ በኋላ ኦፕታ ምን ይዞልህ ወጥቷል? የባላንዶር አሸናፊ በፐርሰንቴጅ ራንክ አድርጎላል። አንደኛ ላይ ማንን አስቀመጠ? የ8 ጊዜ ባላንዶሩን ሊዮኔል አንድሪያስ ሜሲ የማሸነፍ እድል አለው ባላንዶር ብሎ 46% ሰጠው። የወርልድ ካፑ ምርጥ ተጫዋች ነው። የወርልድ ካፑ ኮከብ ጎል አግቢ ነው። አሲስትም እንደዛው ነው። ሊዮኔል አንድሪያስ ሜሲ እንግዲህ የባላንዶር አሸናፊ የመሆን እድሉ 46%። ዓለም ላይ ካሉ ከየትኛውም ተጫዋች በላይ ብዙ ፐርሰንቴጅ የተሰጠው ለሊዮኔል ሜሲ ነው። ሁለተኛ ላይ የሰጠለ ለባርሴሎናው ለስፔኑ፣ ሌላው ለፍጻሜ ለደረሰው ለላሚን ያማል ነው 33% ሰጥቶታል። አራተኛ ላይ 15% ለእንግሊዛዊው ሃሪኬን ሰጥቶታል። ከዛ በኋላ በመቀጠል 4% ደግሞ ለኡስማኔ ዴምቤሌ ሰጥቷል። 2% ደግሞ ለኪሊያን ምባፔ ነው የሰጠው። ሊዮኔል አንድሪያስ ሜሲና 9ኛ ባላንዶሩን አሸንፎ ዓለምን ሌላ ጉድ ሊያስብል ነው። ፊፋ ቦይ ምናምን የሚል መጠሪያ ቀጣይም ሊሰጠው ይመስላል። እንግዲህ 9ኛ ባላንዶር አሸንፎ የወርልድ ካፑን የሚያሳካ ከሆነ ምናልባት የ46% ከፍ ብሎ ወደ 60 ምናምን % ሊጠጋ ይችላል። ስለዚህ እጅግ በጣም ከባድ ነው፣ በጣም ከባድ ነው። ሊዮኔል ሜሲ 9ኛ ባላንዶሩን ለማንሳት እየተንደረደረ ነው። ጎበዝ ኮፒ ሊንክ ሪፖስት ሼር ይደረገው። ወዳችኋል።